ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የፋኖች አንድነትና እንቅስቃሴ ዙሪያ አንዳንድ መረጃዎችን ይዤላችሁ መጥቻለሁ። ያው ሁላችንም አይምሮ ውስጥ ያለው እሱ አይደለም። ስለዚህ ምን ደረሰ፣ የፋኖች አንድነት ጉዳይ ምን ደረሰ፣ ምንስ እያደረጉ ነው፣ እንቅስቃሴዋቸውስ ምንድን ነው በሚለው ዙሪያ ላይ አንዳንድ ያገኘኋቸውን አንዳንድ ነገሮች እነግራችኋለሁኝ። እንግዲህ ያው ኦል ኢን ኦል እኔ የምለው ምንድን ነው ያው የፋኖ እንቅስቃሴ ያው ከዛ በፊትም ፋኖ ነበረ እንደነምብሬ ወዳጆ እንደነ ሻለቃ መሳፍ እንደነ አቶ አሰግድ የመሳሰሉ ከወያኔ ጋር ሲደረግ በነበረው እንቅስቃሴ እንደነ አጋያ አድማሱ የመሳሰሉ የተለያየ እንቅስቃሴ ሲያደርጉ ነበረ። ነገር ግን በዋናነት በቃ የፋኖ እንቅስቃሴ በአስደማሚ ሁኔታ ትልቅ ኦርጋናይዜሽን ሆኖ የጀመረው ሚያዝያ 2015 ዓ.ም ነው። ሚያዝያ 2015 ዓ.ም የፋኖ እንቅስቃሴ ከጀመረ በኋላ አገዛዙ በሶስት ወር ውስጥ ፋኖን አጠፋለሁ ብሎ ወስኖ አልቻለም። እንግዲህ ህግን አስከብራለሁ፣ ህግን የማስከበር ስራ ሰራለሁ ብሎ ነው አገዛዙ በፋኖ ላይ እንቅስቃሴ የጀመረው። ህግን የማስከበር ስራውን ፈጽሞ ቢሆን ኖሮ ፋኖን ሙሉ ለሙሉ ካስፈትቶ ቢሆን ኖሮ ይሄ አሁን የሚደረገው ጦርነት አይኖርም ነበር። ልክ ሶማሌ ክልል እንዳደረጉት ማለት ነው። ሶማሌ ክልል እንዳደረጉት ፋኖን ትጥቅ ማስፈታት ይችል ነበር። አገዛዙ ግን አልቻለም። ይችል ነበር ሳይሆን ሞክሮ ነበረ ግን አልቻለም። ስለዚህ ፋኖ እንኳን ትጥቁን ሊፈታና ሊሸነፍ ቀርቶ እንኳን ፋኖ ሊጠፋ ቀርቶ እንደውም እየተጠናከረ በአጭር ጊዜ ፋኖ ወደ ሁለት መደረጃጀት መጥቷል እና 85 በመቶ የሚሆኑ ፋኖችን ያቀፈው ሙሉ ጎጃምን፣ ሙሉ ወሎን፣ 75 በመቶ ጎንደርንና 50 በመቶ የሚሆን በግምት ነው የምነግራችሁ እንትኖችን ፋኖችን ያቀፈው የአማራ ፋኖ ብሔራዊ ኃይል አፋብሃ አለ። ያ ቁጥር እንደውም እየቀነሰ በሸዋ ላይ አሁን በተቻለ መጠን የአፋህድ የሚባለው ስብስብ ቁጥሩ እየቀነሰ ነው የመጣው። ወደ በኋላ በዚህ ጉዳይ ላይ የምላችሁ ነገር ይኖረኛል። ግን ምንድነው አብዛኛውን ፋኖ ያቀፈ የአማራ ፋኖ ብሔራዊ ኃይል አለ። የተወሰኑትን ደግሞ ያቀፈ በእስክንድር ነጋ የሚነጋ የአማራ ፋኖ ህዝባዊ ድርጅት አፋህድ የሚባል አለ እና እነዚህ ሁለት ድርጅቶች ነበሩ እና እነዚህ ሁለት ድርጅቶች እንግዲህ ተመልከቱ ከ400 ከ300 ምናምን አደረጃጀት ወደዚህ ደረጃ መምጣት ቀላል አይደለም። ግን ብዙዎቻችን ያው ጦርነቱም እየቆየ በሄደ ቁጥር የመታከት ነገር የመሰላቸት ነገርም ስላለ ጦርነቱ በቆየ ቁጥርም ደግሞ በህዝቡ ላይ የሚደርሰው ጉዳትና አደጋ ከፍተኛ እየሆነ በመምጣቱ በፋኖ እንቅስቃሴ ዙሪያ ላይ ብዙዎቻችን ጥያቄ መክተት ጀምረናል እና መክተታችንም ተገቢ ነው ብዬ አምናለሁ። ለምን ይሄ የፋኖች አንድነት የፋኖች እንቅስቃሴ ከተለመዱት እንቅስቃሴዎች ያለፈ እንቅስቃሴዎችን ብዙ ስላላየን ይሄ አንድነታቸውም ጉዳይ ደግሞ አንድ ይሆናሉ ተብሎ እየተጠበቀ ሙሉ ለሙሉ አንድ ይሆናሉ ተብሎ እየተጠበቀ አንድነት እያደረግን እየተነጋገርን ነው እያሉ ግን የተጨበጠ ውጤት ባለማየታችን በጣም ብዙ ወገኖች በዚህ ጉዳይ ላይ ጥያቄ ምልክት መጠየቅ የጀመርን ሰዎች አለን። ቢሆንም ግን እንደዛም ቢሆን ግን ፋኖ አሁን ያለበት ደረጃ ፎርሚደብል የሆነ ደረጃ ነው። ይሄንን እርግጠኞች መሆን አለብን። ፋኖ ከ120 ሚሊዮንን አስተዳድራለሁ የሚል የ120 ሚሊዮንን ያለባትን ሀገር ኢኮኖሚና ባንክ ሁሉን ሪሶርስ ተጠቅሞ እየተዋጋ ያለን ትልቅ ኃይል በድሮን በጀት በታንክ በዙ 23 እየተዋጋ ያለን ኃይል ያለምንም ችግር ሰራዊትን ከኦሮሞ ክልል ከደቡብ ክልል እያፈሰም እያባበለም ገንዘብም እየሰጠም በ3 ወር ውስጥ በ4 ወር ውስጥ 30 ሺህ እያስመረቀ ወታደር እንደገፍ መላክ የሚችል አገዛዝ ጋር ለ3 ዓመት በትንሽ ሪሶርስ በትንሽ አቅም በትንሽ ነገር አንገት ለአንገት ተያይዞ መፋለም መቻል ቀላል ነገር አይደለም። አገዛዙ በቢሊዮኖች የሚቆጠር ዶላር ነው እየመደበ ያለው። ዶላሩ ለሚሊተሪ ለወታደር ለሚሊተሪ ብቻ አይደለም።
ለፋኖን ለመከፋፈል ለፕሮፓጋንዳ አሁን እነ አቤቶ ኩቻው እነ ሲሳይ አጌና የመሳሰሉት እኮ ማለት ገንዘብ እኮ ነው የሚከፈላቸው። ስራቸው ምንድነው? ስራቸው ህሊናቸውን ሽጠው የአብይ አህመድን ፕሮፓጋንዳ መንዛት። በተቻለ መጠን ያገኙትን ትንሽ ነገር እችንም እዛች እያደረጉ በፋኖ ላይ ትንሽ ነገር በተገኘች ቁጥር ፋኖ ላይ ያንን እያጋነኑ በፋኖ ላይ ሰው ጥላሸት አስተሳሰቡ እንዲጠለሽ ማድረግ ነው ስራቸው። እና ያንን ለማድረግ በብዙ ሺህ የሚቆጠሩ ቲክቶከሮችን፣ ዩቲዩበሮችን፣ ብሎገሮችን አሰማርቷል አገዛዙ። ስለዚህ አገዛዙ በወታደራዊ እንቅስቃሴ ብቻ አይደለም ገንዘብ እየመደበ ያለው አገዛዙ በፕሮፓጋንዳም ከፍተኛ ገንዘብ መድቦ እየሰራ ነው እና ባጀት አለው አገዛዙ። ሰርጎ ገቦችን በገንዘብ እያስገባ ደካማ የሆኑ ፋኖችንም ደግሞ በገንዘብ እየገዛ ፋኖንም ለመከፋፈል የሞከረበት ሁኔታ አለ። ስለዚህ አገዛዙ በፋኖ ላይ የከፈተው ውጊያ ዘርፈ ብዙ ነው። ዘርፈ ብዙ አቅም አለው፣ ገንዘብ አለው። ገንዘቡን እየተጠቀመ ዘርፈ ብዙ የሆነ ዘመቻዎችን ነው ያደረገ ያለው። በገንዘብ ይገዛል። የተወሰኑ ችግር ውስጥ የወደቁ የአማራ ወጣቶችን በገንዘብ ገዝቶ ሚሊሻ አድርጎ አድማ በታኝ አድርጎ ያሰማራል። ብዙ ሚሊሻዎች ማግኘት የቻለው በሙሉ በገንዘቡ ከኦሮሞ ክልል ከአማራ ክልል እንደዚህ ከኦሮሞ ክልል ከደቡብ ክልል ብዙ ወጣቶችን ማግኘት የሚችሉ በገንዘብ እየከፈለ እና በዚህ መልኩ እንደዚህ አይነት አቅም የመሳሪያ አቅም ድሮኖች፣ ታንኮች፣ ዙ 23ቶች ከባባድ መሳሪያዎች በሙሉ አለው። ወታደሮቹን ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅሰው በመኪና ነው። የስንቅ ችግር የምግብ ችግር የለበትም። የጥይት ችግር የለበትም። ያቸው ሁሉ ነገር ተሟልቶላቸው ነው አገዛዙ እየተንቀሳቀሰ ፋኖ ጋር ሰውጋለች። ፋኖ ከአንድ ቦታ ወደ አንድ ቦታ የሚሄዱት በእግር ነው። አንድ የሆነ ኦፕሬሽን ሲያደርጉ አንድ አካባቢ አንድ ኦፕሬሽን ሲያደርጉ ከአንድ ቦታ በመኪና ከሄዱ ፋንትን አላ ምንድነው ሮናል እግራቸው እየተላላጠ ነው ከአንድ ቦታ ወደ አንድ ቦታ እየሄዱ የሚዋጉት። የሪሶርስ ችግር አለባቸው። አቅም ያለው ዳያስፖራው እንደሚገባው ሪሶርስ እያደረገ አይደለም። አብዛኛው ዳያስፖራ የእስክንድር ደጋፊ ሆኖ እስክንድር ነጋ ከሌለ በሚል ግለሰብን የሚያመልክ ይመስል ለእስክንድር ነጋ ብሎ እስክንድር ነጋ የለበትም ብሎ ፋኖን መደገፍ ያቆመ ሰው አለ። የፋኖን ትግል የአንድ ግለሰብ የእስክንድር ነጋ ትግል ብቻ አድርጎ ብዙ ሰዎች አሉ ፋኖን የማይደግፉ ለእስክንድር ነጋ ነው። የፋኖ ትግልን ከእስክንድር ነጋ ጋር አገናኝተው እግዚአብሔር ያሳያቸው። ሌሎቹ ደግሞ ተስፋ በቃ ልክ ተስፋ ምን ቆርጥ ሰዎች አሉ። በትንሹ ለምን ፋኖ አዲስ አበባ አልገባም፣ ለምን ፋኖ ይሄን አላደረገም፣ ለምን እንደዚህ ያልሆነም፣ ለምን ባህር ዳር አልያዙ፣ ለምን ጎንደርን አልያዙ ብለው ልክ ውጊያ የኮምፒውተር ጌም የሆነ ይመስል በቃ ለድል ቸኩለን በቃ ፋኖ ይሄን ለምን አላደረገም፣ ይሄን ለምን አልሰራም በሚል ፋኖ ላይ የተለያዩ ጥያቄዎችን በመጠየቅ ፋኖን ከመደገፍ ወደ ኋላ ያሉ ብዙ ሰዎች አሉ። አንዳንዶቻችን ደግሞ ፋኖ የመላእክ ስብስብ የሆነ ይመስል ለምን ተለያዩ፣ ለምን ተጣሉ፣ ለምን ለስልጣን ተብሎ ለምን ፋኖች ሰዎች ናቸው። እንደማናችን በስልጣን ምክንያት ይጣላሉ። እንደማናችን ምክንያት በባህሪ ምክንያት ይጣላሉ። በመካከላቸው ስንጥቅ ሊፈጠር ይችላል። ሚስኮንሰፕሽን ሊፈጠር ይችላል። ሰዎች እኮ ናቸው። ስለዚህ በፋኖች መካከል መከፋፈል መጣ። ለምን ይከፋፈላሉ? ለምን ይጣላሉ? ለምን እንደዚህ ይሆናሉ? ለምን እንደዚህ ይሆናሉ? በሚል በፋኖች መካከል ስህተቶች በመፈጠራቸው ለምን እነዚህ ስህተቶች ተፈጠሩ በሚል እነዚህ ስህተቶች እንዲታረሙ ከማድረግና እያገዝን ክፍተቶች እንዲሞሉ እያገዝን የተበላሹ ነገሮች እንዲስተካከሉ ከማድረግ ይልቅ ለምን ሆነ ብለን ወደ ኋላ የምንሸሽ ሰዎች አለን። እና ወገኖቼ እውነቴን ለመናገር የወያኔ ደጋፊዎቹ ወያኔን ሲደግፉ የነበረውን 100ኛ እንኳ የፋኖ ደጋፊ ነን የምንል ሰዎች ለፋኖ ድጋፍ አላቸው። ስለዚህ ፋኖ ውጭ ሀገር ያለው አቅም ያለው ማህበረሰብ ፋኖን እንደሚገባ እየደገፈ አይደለም። በተለያዩ ምክንያቶች አንዳንድ ምክንያቶች ቫሊድ ናቸው፣ አንዳንድ ምክንያቶች ደግሞ ቫሊድ አይደለም። እና ፋኖች ላይ የሚነሱ ወቀሳዎች ቫሊድ ናቸው እያልኩ ያለሁት ግን ፋኖ አይሳሳትም፣ ፋኖ መወቀስ የለበትም፣ ፋኖ መተቸት የለበትም አይደለም እያልኩ ያለሁት። ግን
ፋኖ መተቸት አለበት፣ መወቀስ አለበት። ፋኖ ክሪቲሳይዝ መደረግ አለበት። የፋኖ አመራሮች ቻሌንጅ መደረግ አለባቸው። ነገር ግን ፋኖ አካባቢ ስህተቶች ስለታዩ ግን ጀርባ መስጠት አይገባም። ስለዚህ በዚህ ጉዳይ ላይ በጣም ጊቫፕ የምናደርግ በጣም ተስፋ የምንቆርጥ ፋኖችን መልአክ አድርገን የምንቆጥር ሜዳ ላይ ያለውን ሁኔታ የማንረዳ የማይገባን በጣም ብዙ ሰዎች አሉ። የፋኖ አንድነት ለምን አልመጣም? የፋኖ አንድነት እንዲመጣ ከአንድ ቦታ ወደ አንድ ቦታ ተጓጉዞ መነጋገር አለ። ያ ራሱን የቻለ ቻሌንጅ አለ። እኔ አንድ የፋኖ አመራር ጋራ ለምንድን ነው አንድ ማትሆኑት ብዬ ትንሽ ጠንቅር ያለ ነገር ተናገርኩት። ከዛ ምን አለኝ? ግርማ አለኝ፣ ወንድሜ ግርማ አለኝ፣ እኔ እኮ አሁን የማናግርህ በድሮን ቆስዬ እያገገምኩ ነው። በድሮን ቆስዬ እያገገምኩ ነው። ለአንድነት ጎንደር አካባቢ በምንነጋገርበት ቦታ ላይ ድሮን ተተኩሶ የሞቱ ሰዎች አሉ፣ ቆስዬ አልባለች። በዚህ ሁኔታ ነው እንግዲህ አንድነትን ለማምጣት እየሰሩ ያሉት። በዚህ ሁኔታ ነው እየሰሩ ያሉት እና እነሱ ጋር እኛ ማንረዳው እኛ ማናውቀው ከባድ የሆነ ቻሌንጅ እነሱ ጋር ግን በከባድ ሁኔታ ውስጥ ሆነው እየሰሩ ናቸው። እና አድማጮቼ፣ ተመልካቾቼ አንድነቱን በተመለከተ ሪፖርት ማድረግላችሁ ነገር ቢኖር ምንድነው የአንድነቱ ነገር፣ አዎ ጊዜ ወስደዋል። አዎ በጣም ጊዜ እየወሰዱ ነው እና ያንን ጊዜ መውሰዳቸውን ማስመልክቶ በተለይ የአማራ ፋኖ ብሔራዊ ኃይልን በተመለከተ ከዚህ በፊት ጠንካራ የሆኑ አስተያየቶችን ሰጥተናል፣ ወቅሰናል፣ ተችተናል። እየሄደ የሆነ ባለው ነገር ደስተኞች እንዳልሆንን ብዙዎቻችን ተናግረናል እና እነሱም ደግሞ የህዝብን ጥያቄ የህዝብን ስሜት ተረድተዋል። ስለዚህ የሚሰሩትን ነገር የሚያደርጉትን ነገር ጥንቃቄ ባለው መልኩ በችኮላ ሳይሆን የነቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። በችኮላ ሳይሆን ጥንቃቄ ባለው መልኩ በተረጋጋ መልኩ ንግግራቸውን ውይይታቸውን እያደረጉ ነው። ያ ማለት ደግሞ ነገሮችን እያንዛዙ ካሁን ለአሁን ጥንቃቄ እናደርጋለን ብሎ ነገሮችን እያንዛዙ ነገሮችን ለዘንተ ዓለም ደግሞ መጎተት እንደሌለባቸውም ደግሞ ይረዳሉ፣ ያውቃሉ። ስለዚህ አይ ቲንክ ጊዜ ብንሰጣቸው ብንታገሳቸው ጥሩ ነው የሚል እምነት አለኝ እና ይሄ የአማራ ፋኖ ብሔራዊ ኃይልን በተመለከተ ሱራ ብዙ ነገር እያደረጉ ነው፣ ብዙ ነገር እየሰሩ ነው፣ አንድነታቸው ላይ እየሰሩ ነው። ተቋም ያስፈልጋቸዋል፣ ድርጅት ያስፈልጋቸዋል። ከአማራ ፋኖ ህዝባዊ ድርጅት ጋር የሚያደርጉት ነገር አለ። እሱ የአማራ ፋኖ ህዝባዊ ድርጅት ይሳካ ይሳካ እንግዲህ እሱን ወደፊት የምናየው ነገር ነው። እኔ የሚሳካ አይመስለኝም። የአማራ ፋኖ ህዝባዊ ድርጅት ጋር እየተደረገ ያለው ነገር ውጤት ያመጣል ብዬ እኔ አላምንም። ቢያመጣ አሰየው፣ ግን ውጤት ያመጣል ብዬ እኔ አላምንም። ግን ካመጣላቸውና ጥሩ ውጤት ካመጣላቸው እሰየው ነው። ግን ያመጣል ብዬ አላምንም። እኔ ምናላችሁ ግን አፋሕድን ለጊዜውን ተውና እንደ ጠቅላይ ግዛት እዝ የሸዋ ጠቅላይ ግዛት እዝ ይቅርታ፣ የአማራ ፋኖ አሳምነው እዝ፣ የአማራ ፋኖ ቴዎድሮስ እዝ፣ የአማራ ፋኖ ጎንደር እዝ፣ የአማራ ፋኖ በላይ እዝና ሚኒሊክ እዝ አራቱ የአፋብኃ እዞች አንደኛ በእዝ ደረጃ በጠቅላይ ግዛት ደረጃ አንድነታቸውን የበለጠ ማጠናከር አለባቸው። እዛ ላይ እየሰሩ ነው። በእዝ ደረጃ አሁን በጎጃም ውስጥ በአማራ ፋኖ ቴዎድሮስ ውስጥ በጎጃም ውስጥ ያለ ክፍተት ካለ እነዛን ክፍተቶች በንግግርም በውይይትም አንድ አድርገው እየበለጠ እያጠናከሩ በጎንደርም በወሎም በሸዋም እንደዚሁ እና በጠቅላይ ግዛት ደረጃ ነገሮች መልክ እየያዙ እንደሆነ ነው ያለው መረጃ የሚገልጸው። ሌላው ደግሞ ከዚህ ጋር በተገናኘ በአፋብኃ ደረጃም እንደዚሁ አመራሮቻቸውን መምረጥ አለባቸው፣ መሰየም አለባቸው። መሰራት ያለባቸው ያልተሰሩ ብዙ ነገሮች አሉ። እሱንም እየሰሩ እንደሆነ መረጃዎች ደርሰውኛል እና በዛ ጉዳይ ላይ ምናልባት በቅርብ አንዳንድ ነገሮች ተጨማሪ ነገሮች ልንሰማ እንችላለን። ግን ጥሩ ነገር ላይ እንዳሉ ከዛ አካባቢ የደረሰ መረጃ ይጠቁማል። ታገሱን፣ እየሰራን ነው፣ አንድነት ላይ እየሰራን ነው፣ ጥሩ ፕሮግረስ እያሳየን ነው ብለውናል እና ይህንን በዚህ አጋጣሚ ሪፖርት ለማድረግ እወዳለሁ። እንግዲህ ይሄ በአፋብኃ ደረጃ ነው ያለው። ወደ አፋሕድ በሚመጣበት ጊዜ አድማጮቻችን፣ ተመልካቾቻችን እንግዲህ አፋሕድ ላይ ትልቅ ጥያቄ ምልክት የጠየቅኩ የመጣሁት ያለ ምክንያት አይደለም።
ትልቅ ጥያቄ እየጠየቅኩ የመጣሁት ያለ ምክንያት አይደለም። እንግዲህ አፋሕድ ማለት ቤዚክሊ የጎንደር ጠቅላይ ግዛት ህዝብ በሻለቃ ደረጀ በላይ የሚመራው አፋሕድ ነው። እንደዚሁም ደግሞ በመከታው ማሞ የሚመራው የሸዋ ጠቅላይ ግዛት ህዝብ ነው እና ሁለቱ ናቸው እንግዲህ አፋሕድ የሚባሉት እና እነዚህ ሁለቱ አፋሕድ ነን ይላሉ እንጂ ግን በአካል አይገናኙም። የተለያዩ ቦታ ነው ያሉት እና የጎንደር አፋሕዶች ከነ ሀብቴ ጋራ ከአሳምን ከበላይ ዘለቀ ጋራ እየተነጋገሩ ነበረ፣ እርቅን መስርተዋል። ሆኖም ግን እስካሁን በእነሱ መካከል አንዳንድ ክፍተቶችና አንዳንድ ችግሮች እንዳሉ መረጃዎች ይጠቁማሉ። እና በዛ ምክንያት ይሄው ሁሉ ጊዜ ወስደው አሁንም ጎንደር አካባቢ ያለውን ችግር መፍታት ካልቻሉ መሰረታዊ የሆነ ችግር አለባቸው ማለት ነው። ስለዚህ የጎንደር አፋሕዶች በአንድነቱ የመቀጠል ሁኔታቸው በጣም አጠያያቂ ነው። ስለዚህ የጎንደር አሳምነው ዕዝ ብቻውን መቀጠል ሊኖርበት ይችላል ማለት ነው። ስለዚህ ጎንደር አካባቢ ያለው ነገር ውጤት እስካሁን አላመጣም። የሚያመጣበት ሁኔታ ያለም አይመስልም። ካመጣ አሰየውን፣ ግን እርቅ መስርተዋል። አብረውን ላለመተኳኮስ ብዙ ነገር አድርገዋል። ሆኖም ግን አንድነትን መመስረት አልቻሉም። በአደረጃጀት በተለያየ መንገድ ልዩነቶች ተፈጥረው ማለት ነው። ልዩነቶች ተፈጥረው በዛ ጉዳይ ላይ እስካሁን ምንም ነገር የለም እና የጎንደር አፋሕድ ነን የሚሉ በሻለቃ ደረጀ በላይ ስም መግለጫ አውጥተዋል እና በዛ መግለጫ ቢያንስ በመግለጫ ደረጃ የታረቀ ሰው ወጥቶ በመግለጫ ሌላውን የሚኮንን ነገር አያወጣም። ያሉ ልዩነቶች ካሉ እነዛ ልዩነቶችን አጥሞ እነዛ ልዩነቶችን በተቻለ መጠን እስኪፈቱ ድረስ መነጋገር ይገባ ነበር። ሆኖም መግለጫ አውጥተዋል እና መግለጫቸው ሁሉም የአፋሕድ የጎንደር ጠቅላይ ግዛት ዕዝ ይደግፉታል አይደግፉትም፣ እሱ ሌላ ጉዳይ ነው። ይደግፉታል አይደግፉትም፣ እሱ ሌላ ጉዳይ ነው። ነገር ግን በአፋሕድ ጎንደር ጠቅላይ ግዛት ዕዝ አንድ መግለጫ ወጥቷል እና በዛ መግለጫ መሰረት የአፋሕድ የአፋሕድ ጎንደር ጠቅላይ ግዛት እና የአፋብኃ አሳምነው ዕዝ በላይ ዘለቀ ዕዝ መካከል ያለው ነገር ትንሽ ጥሩ የሄደ አይመስልም። እንግዲህ እንዳልኳችሁ ነው። ያው በትግል ሂደት ውስጥ መውደቅ መነሳት አለ አይደል? መውደቅ መነሳት አለ እና የጎንደር አፋሕዶች ከጎንደሮች ጋር አንድ ቢሆኑና ወደ አፋብኃ ቢቀላቀሉና አንድ ቢሆኑ ጥሩ ነበር። ነገር ግን ያ ሊሆን እስካሁን አልቻለም። ወደፊት ሊሆን ይችላል እና ይህንን ሪፖርት ማድረግ እፈልጋለሁ። እንግዲህ አንድነቱን በተመለከተ ሸዋ ያለው ሁኔታ ጥሩ ሁኔታ ነው ያለው። ሆኖም ግን በሸዋ ሰሞኑን የተከሰተው ክስተት ብዙ ነገሮችን አወሳስቧል። ሰሞኑን ምንድን ነው የተከሰተው ብላችሁ ላላችሁኝ፣ ሰሞኑን በጣም የሚያሳዝን ክስተት ጋሽ ተስፋዬ መካሻ እኚህ የምታዩቸው አባት የሸዋ አባት የፋኖ አባት የሚባሉ ፋኖችን አንድ ለማድረግ ብዙ የደከሙ ጎንደር፣ ጎጃም፣ ወሎ፣ ሸዋ ውስጥም ደግሞ አንድ መራቤቴ የተለያየ ቦታ እየሄዱ ሸዋን አንድ ለማድረግ የሞከሩ ትልቅ ሰው ናቸው እና እኚህ ሰው በነመከታው ማሞ በአፋሕዶች በነ እስክንድር ነጋ በአፋሕዶች ታስረው በእስር ባሉበት ቦታ ላይ በድሮን ጥቃት እንደሞቱ ነው እንግዲህ መረጃዎቹ የሚጠቁሙት። በድሮን ጥቃት መገደላቸውን ነው ያለፈው ሳምንት የሰማነው። ያንን ተከትሎም አፋብኃ መግለጫ አውጥተዋል። አዘኔታውን ገልጿል። እንዴት እንደሞቱ እስር ቤት እንደነበሩ አፋብኃ አልገለጸም። አፋብኃ ያንን ባለመግለጹ በብዙዎች ደጋፊዎቹ ዘንድ ቅሬታን አስተናግዷል። ነገር ግን በርካታ ኢትዮጵያውያን በርካታ ፋኖች በእኚህ አባት ህልፈት ምክንያት በዋናነት እነ መከታው ማሞን እነ እስክንድር ነጋን አፋሕድን ተጠያቂ እያደረጉ ነው። ያንን አስከትሎም አፋሕድ መግለጫ አውጥቷል። አድማጮቼ ተመልካቾቼ በጣም ይገርማሉ። የአማራ ፋኖ ህዝባዊ ድርጅት እነ እስክንድር ነጋ መግለጫ አውጥተዋል። እነ መከታው ማሞ የጋሽ ተስፋዬ መካሻን መገደልን አስከትሎ መግለጫ አውጥተዋል እና መግለጫቸው በጣም በሁለት ገጽ መግለጫ ነው ያወጡት እና መግለጫቸው ላይ የጻፉትን የተወሰኑትን ላነሳ ፈለኩኝ። አድማጮቼ ተመልካቾቼ የተወሰኑትን ማንሳት ፈለኩኝ። እዚህ ጋር ምን ይላል? ለምሳሌ በመግለጫቸው ነው ይሄ የአፋሕድ የአማራ ፋኖ ህዝባዊ ድርጅት መግለጫ ነው፣ የአፋሕድ መግለጫ ነው እንግዲህ እና ይላል አገዛዙ በዚህ ዘረኛ መንፈስ ውስጥ ሆኖ ይላል ታኅሳስ 18 2018 ዓ.ም ከምሽቱ 4 ሰዓት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ
ራሳ ቀጠና ራሳ ማለት ወደ አፋር ድንበር አካባቢ ነው። ራሳ ቀጠና ኩሬ በረት ቀበሌ እምቧይ ጓድ ጎጥ ተዋጊዎችን ሳይሆን ሲቪሎች ላይ ያነጣጠረ ጥቃት ፈጽመዋል ብሎ አፋሕድ ይገልጻል። ይህ የድሮን ጥቃት ሲፈጸም በአካባቢው ምንም አይነት ወታደራዊ ፊርማ ወይም ወታደራዊ ክምችት እና ምሽግ አልነበረም ይላል። ይህ እውነታም አገዛዙ ፈጽሞ የተሰወረ አይደለም። ይልቅስ በድሮን ቁኝት የሚመታው ወታደራዊ ኢላማ ሲያጣ እንደ ድንገት ተሰባስበው ባገኛቸው ሲቪሎች ላይ በጭፍን በተደጋጋሚ መተኮሱን ነው ሁኔታዎች የሚያመለክቱት ይላል። እንግዲህ የአማራ ፋኖ ህዝባዊ ድርጅት መግለጫ ለዚህ ማስረጃ የሚሆን ብሎ አፋሕድ እነ መከታው ማሞ እነ እስክንድር ነጋ ይህን ይላሉ። ለዚህ ማስረጃ የሚሆነው በጭፍን ተኩሶ ከገደላቸው 30 ንጹሃን መካከል በነገራችን ላይ 30 ንጹሃን አይደሉም የተገደሉት ወደ 80 እንደሆኑ ነው መረጃዎች የሚጠቁሙት። አፋሕድ ግን ቁጥሩን ቀንሶ 30 ብሎ እዚህ ጋር አስፍሯል። ከገደላቸው 30 ንጹሃን መካከል 19ኙ በምርኮ የተያዙና በፋኖ ጥበቃ ስር ይገኙ የነበሩ የመከላከያ ኮማንዶ ሆነው ይላል መገኘታቸው ነው ይላል። እና የተማረኩትን ነው አገዛዙ የገደለው ብለው በድሮን ጥቃት የሞቱት ምርኮኞች እዚህ ጋር በምርኮ የተያዙ ይላል። ተመልከቱ፣ በምርኮ የተያዙና በፋኖ ጥበቃ ስር ይገኙ የነበሩ። ስለዚህ በራሳ ምን ነበር ማለት ነው? የፋኖ እስር ቤት ነበር ማለት ነው። እነ መከታው ማሞ ያሰሯቸው እስረኞች በዚህ በራሳ በይፋትና ጥሙጋ ወረዳ በራሳ ቀጠና በአፋር ድንበር አካባቢ አሉ ማለት ነው። ይሄን ያዙልኝ። በምርኮ የተያዙና በፋኖ ጥበቃ ስር ይገኙ የነበሩ የመከላከያ ኮማንዶ ሆነው መገኘታቸው ነው። እና በድሮን የሞቱት የመከላከያ ኮማንዶዎች ናቸው ብለው ነው እዚህ ጋር የገለጹት። የአገዛዙ ጨካኝነትና ከሃዲነት የታወቀ ቢሆንም በራሱ ምርኮኛ ወታደሮች ላይ ሆን ብሎ ይተኩሳል ተብሎ አይታሰብም። ቀይ መስቀል ምርኮኞቹን እንዲረከበን በተደጋጋሚ በአደባባይ ስንጠይቅ መቆየታችን የሚታወስ ሲሆን ምርኮኞቹም ይህን ተስፋ አድርገው በቅርቡ ከቤተሰቦቻቸው የመቀላቀል ተስፋ የነበራቸው ነበሩ ብሎ የሞቱት ምርኮኞች እንደሆኑ ይናገራል። በዛ ምን ይላል? በዚህ ጥቃት አገዛዙ ብዙ ጊዜ እንደሚያደርገው አንዴ ብቻ ሳይሆን ሁለቴ የተኮሰ በመሆኑ ይላል ከምርኮኞቹና ከሚጠብቋቸው 6 ፋኖች በተጨማሪ እንግዲህ ምርኮኞች የሞቱት ምርኮኞች ናቸው። ከምርኮኞች በተጨማሪ 6 ፋኖች በተጨማሪ የጠባቂዎች ማለት ነው ያሏቸው 6 ፋኖች፣ በአቅራቢያ ግን በሌላ ቦታ የነበሩ 5 ሲቪሎች ተሰውተዋል ይላል። ከነዚህም መካከል 4ቱ ገበሬዎች ሲሆኑ አንዱ አፋሕድና አፋባ አንድ ሆኖ ለማየት ከፍተኛ ጉጉት ላይ የነበሩት ፋኖ ተስፋዬ መካሻው መሆናቸውን እንገልጻለን ብሎ አፋሕድ እዚህ ጋር ይገልጻል። እንደዚህ ጋር ልብ በሉልኝ ወገኖቼ፣ እዚህ ጋር ልብ በሉልኝ። የሞቱት ከ80 በላይ የሚሆኑ ሰዎች ናቸው መረጃዎች እንደሚጠቁሙት። ብዙዎቹ ደግሞ የሞቱት በነሻለቃ መከታው ማሞና በነ እስክንድር ነጋ የታሰሩ ፋኖች ናቸው። አፋሕድን ስለሚቃወሙ እስክንድርን ስለሚቃወሙ የታሰሩ ፋኖች ናቸው። ጋሽ ተስፋዬ መካሻው ፋኖ ጋሽ ተስፋዬ መካሻው ታስረው እዛ ቦታ ስለነበሩ ነው የሞቱት። ታስረው ነው። ጋሽ ተስፋዬ መካሻው ታስሮ ነበር። እዚህ ጋር አንድ ልብ ልትሉ ይፈልጉ። ጋሽ ተስፋዬ መካሻው የመራ ቤቴ ሰው ናቸው። የመራ ቤቴ ሰው ሆነው ይሄንን እንግዲህ ለራሳችሁ ጠይቁት። የመራ ቤቴ ሰው ሆነው ብዙ ጊዜ እሳቸው ከአንድ ቦታ ወደ አንድ ቦታ ለማስታረቅ ነው የሚሞክሩት። ማረፍ ከፈለጉ ቤተሰቦቻቸው ጋር ደጋ ነው ማረፍ ያለባቸው። ለምንድን ነው ራሳ ላይ ጋሽ ተስፋዬ መካሻ የተገኙት? ማጀቴ ለምን አልሄዱም? ደጋው ቦታ ፋኖ በስፋት የሚቆጣጠራቸው እንደነ ማጀቴ እንደነ ጊሼ ራቤል ያሉ ቦታዎች አሉ። መንዝና ግሽ አይደል እንዴ? ብዙ ቦታዎች አሉ እኮ ወደ መራቤቴም አካባቢ ወደ ሜዳ ወራሞም አካባቢ ፋኖ የሚቆጣጠራቸው እኮ ቦታዎች አሉ። ዋና ከተሞቹንም ባይቆጣጠር ከመራቤቴ የመራቤቴ ሰው ሆነው ከመራቤቴ አካባቢ ለምንድን ነው እዛ አፋር ድንበር ላይ በጣም ቆላማ ቦታ አፋር ድንበር ላይ ራሳ ቀጠና እዛ አካባቢ ጋሽ ተስፋዬ መካሻው ምን ሊያደርጉ ነው? የቀይ መስቀል ሰራተኛ ሆነው እዛ አካባቢ እነ መከታው ያሰሯቸው ምርኮኞች ሞኒተር ለማድረግ ነው እዛ ቦታ የመጡት። ስለዚህ እዚህ የምናየው ምንድነው? የማይሆን ነገር ነው። እነ መከታው በመግለጫ እያወጡት ያለው ነገር የማይሆን ነገር ነው። የማይሆን ነገር። ስለዚህ ጋሽ ተስፋዬ መካሻው የሞቱት የተገደሉት እስረኛ ነበሩ። ጋሽ ተስፋዬ መካሻው ታስረው ነው እስረኛ ሆነው ታስረው በመታሰራቸው ነው የተገኙት። ይሄ እንግዲህ መግለብ ያለው መረጃ እንደሚጠቁመው ነው። አድማጮች ተመልካቾች በምርኮ የተያዙ በፋኖ ጥበቃ ስር የነበሩ ይላል። ስለዚህ እስረኞች ላይ ነው ድሮኑ የወረደው።
እና እዛ እስረኞች መካከል ደግሞ ጋሽ ተስፋዬ መካሻው ነበሩ እና ጋሽ ተስፋዬ መካሻውን የገደለው አገዛዙ ነው ወደሚል ደረጃ ነው። ስለዚህ ይሄ የአፋሕድ መግለጫ ራሱ በተዘዋዋሪ መንገድ ጋሽ ተስፋዬ መካሻውን አስሮ እንደነበረ ነው እዚህ ጋር ያስቀምጥ። ግን እዛ እስር ቤት አካባቢ ጋሽ ተስፋዬ መካሻው ምን ሊያደርጉ ነው እስር ቤት እዛ የሚሄዱት? ስለዚህ ራሱ አፋሕድ ራሱ ይህንን ወንጀል አምነዋል ማለት ነው። እዚህ ጋር ከዚህ ነው የምንማረው። ግን ሌላም አድማጮቼ፣ ተመልካቾቼ ሌላም አንድ እየተወራ ያለ ነገር አለ። በጣም እኮ ይገርመኛል። አንዳንድ ዘገባዎች ምንድነው የሚሉት ጋሽ ተስፋዬ መካሻው ያኔ በድሮን ሳይሆን የሞቱት ቀደም ሲል ነው የሞቱት የሚል መረጃዎችም እየሰማሁኝ ነው። ቀደም ሲል ነው የሞቱት። ያኔ የቀስተን ብርጌድ አዛዥ እነ ሻለቃ ግርማ ፈሌን እነ መከታው ማሞ ሲረሽኑ፣ እነ እስክንድር ነጋ ያኔ ሲረሽኑ የዛን ጊዜ ነው ጋሽ ተስፋዬ መካሻንም የገደሏቸው። ሰክረው ጠጥተው የዛን ጊዜ ነው የገደሏቸው። የዛን ጊዜ ነው የሞቱት። ግን ያንን ከህዝብ ደብቀው አሁን ይሄን አጋጣሚ በመጠቀም ጋሽ ተስፋዬ መካሻ ሞቱ ብለው ስለ የጋሽ ተስፋዬ መካሻ መሞት በድሮን ጥቃት ላይ ያላከል እንጂ የተገደሉት ሲንግል ሃንድሊ በነመከታው ማሞ በነ ሻለቃ በነ እስክንድር ነጋ በነ መከታው በአፋሕዶች ነው ሲንግል ሃንድሊ ሻለቃ መከታው ጋሽ ተስፋዬ መካሻው የተገደሉት የሚል አንዳንድ መረጃዎች እየወጡ ነው። ስለዚህ ባታም ላይን ምንድነው በዚህ የኛ አባት መሞት በጣም ያሳዝናል። ቀጥታ ረሸኗቸው ወይንም ደግሞ በድሮን ጥቃት ሞቱት። በድሮን ጥቃትም ሲሞቱ እስር ቤት ታስረው እስረኞች መካከል እንዲፈቱ በተደጋጋሚ ስንጠይቅ እንዳይፈቱ አድርገው ያሰሯቸው በዚህ ምክንያት። ስለዚህ በመታሰራቸው ነው የሞቱት። ቀጥታ ረሸኗቸው፣ አስረው በድሮን እንዲገደሉ አደረጓቸው። በሁለቱም ኬዝ እነ መከታው ማሞ እና እስክንድር ነጋ ለኚህ አባት መሞት ለኚህ አባት መገደል ተጠያቂ ናቸው። እና ይሄ ግልጽ መሆን አለበት። እና በዚህ ምክንያት በእኚህ አባት እልፈት ምክንያት እንዳለ መራቤቴ እንዳለ አብዛኛው የሸዋ ቀጠና ያሉት ፋኖችና ህዝቡ እነ መከታው ላይ እነ እስክንድር ነጋ ላይ እያነሳ ያለው ጥያቄና ቁጣ ከጊዜው በላይ እየጨመረ ነው የመጣው። ስለዚህ እዛ አካባቢ የነበረውን ከነመከታው ከአፋሕድ ጋር እየተደረገ ያለውን ንግግርና ውይይት ይሄ የጋሽ ተስፋዬ መካሻው መሞት ነገሩን ትንሽ አወሳስቦታል እና እንዴት እንደሚቀጥል አላውቅም። ስለዚህ ይሄ በነጋሽ ተስፋዬ መካሻው ላይ የተደረገውና እሱ ብቻ አይደለም ደግሞ ወገኖቼ፣ አሁን ድረስ ወደ በጣም በርካታ የታሰሩ ፋኖችም አሁን ድረስ አሉ። በነመከታው በነ እስክንድር ነጋ የታሰሩ ፋኖች አሁን ድረስ አሉ። ጋሽ ተስፋዬ መካሻ ከሞቱ በኋላም ወደ 200 ፋኖችን እንደገና አስረዋል። ስለዚህ ይሄ የነመከታው ኃይል የነመከታው ቡድን የነመከታው ስብስብ አንድ ወቅት ጠንካራ የነበረ ስብስብ በቃ አፋሕድን ከተቀላቀለ በኋላ እየተበታተነ እየፈረሰ የመጣ ስብስብ ሆኗል እና በውስጡ ያሉ ፋኖች ብዙዎቹ ይህንን የሸዋ ጠቅላይ ግዛት እዝ የሚባለውን የአፋሕድን አደረጃጀት ጥለው እየወጡ በተለይ ታች ያለው አመራር የጋሽ ተስፋዬ መካሻን ህልፈት ሲሰማ ጋሽ ተስፋዬ መካሻን ደግሞ አስረው ለዚህ ሁሉ የዳረጉት እነ መከታው በመሆናቸው እነ መከታው በራሳቸው ፋኖችም ያላቸው ተቀባይነትና ያላቸው ቅቡልነት እያሽቆለቆለ የመጣበት ሁኔታ ነው ያለው። ስለዚህ ምናልባትም ለነ መከታው አንድ አይነት የማርያም በር ተከፍቶላቸው እዛ አካባቢ ያለው ነገር እንዲረጋጋ ማድረግ ካልተቻለ አስቸጋሪ ነው። የሚመረጠው ሁሉ ጊዜ የምለውን የምንለው በተለይ እስክንድር ነጋ ይሄ ሁሉ ትርምስ በሱ ምክንያት መፈጠሩ በጣም ያሳዝናል። አሁን ለጋሽ ተስፋዬ መካሻ ህልፈት ምክንያት ነው ተብሎ በዚህ ሁኔታ እሱ ላይ ወቀሳ እየተሰማ መሆኑ በጣም ያሳዝናል። እዚህ ደረጃ መድረሱ ብዙዎቻችን የምንናገረውን ቢሰማን ኖሮ ትሁት ሁን፣ ራስን ዝቅ አድርግ፣ ፋኖችን አግዝ እንጂ ፋኖን ልምራ ብለህ ፋኖን አትበጥበጥ
ከድሩ ከአንድ ዓመት ከሁለት ዓመት በፊት የምንነግረውን ነገር ቢሰማ ኖሮ ይሁን ችግር አይፈጠርም። ነገር ግን አሁን በሸዋ ለፈሰሰው ደም በዋናነት ተጠያቂ የሆነ ያለው እስክንድር ነጋ ነው። በዋናነት ተጠያቂው መከታ ማሞ ነው። እና እነዚህ ሁለት ሰዎች በሸዋ የፈጸሙት በደልና በሸዋ የፈጸሙት ግፍ ወገኖች ቀላል አይደለም። እና ነገሮችን በተወሰነ መልኩ ለእርቅ ሲባል ለፋኖ አንድነት እንዲመጣ በሚል እኔ በግሌ ምን አደርግ ነበረ፣ በተለይ በሶሻል ሚዲያም በጣም ብዙ ጽፌያለሁ። በቃ እስክንድርም አንድ ቦታ አንድ ኃላፊነት ስጡት፣ የውጭ ግንኙነት ወይ የምናምን ኃላፊነት ይሰጠው፣ መከታው ደግሞ በቃ የሸዋ ፋኖ መሪ ይሁን። እያንዳንድ ማቃቸውን አሳምነው ፋኖችን ምን ችግር አለ እናንተ መከታውን መሪ ብታደርጉት? በቃ መከታውን መሪ አድርጉት። ስልጣን ይወዳል፣ መሪ መሆን ይፈልግ የለ መሪ አድርጉት። መከታውን መሪ አድርጉትና ያው በኮሚቴ ስለምትወስኑ በቃ ሸዋን አንድ አድርጉ በሚል በቃ መከታው መሪ እንዲሆን እስክንድር ነጋማ አንድ አመራር እንዲሰጠው ስጠይቅ ነበር። ባይከርማችሁ ስጠይቅ ነበር። በጣም በቃ እንደዛ አድርጉና አንድ አድርጉ። በኋላ ግን ምንድነው ወገኖቼ፣ አሁን እኔ ምንም አልተነካውም። እኔ ላይ ምንም የደረሰ ነገር የለም፣ ምንም የሆንኩት ነገር የለም። ግን ሸዋ ምድር የሆነው ነገር እዛ መሬት ላይ ያለው ነገር ግን የምሰማቸው ነገሮች ግን አስደነግጥ። ስለዚህ እንደዛ ብዬ በመናገሬ ይቅርታ ጠየቅኩ። አይ እኔ አልተረዳኋችሁም ብዬ ይቅርታ ጠየቅኩ። የሚደርሰኝ መልእክት ልነግራችሁ አልችልም። አሁን ደግሞ እንደነጋሽ ተስፋዬ አይነት ሰዎች ተገለው ሞተው እንደሚባለው ደግሞ ከሆነ በእርግጥም ድሮን ሳይሆን የገደላቸው አስቀድሞ ረሽኗቸውም ከነበረ እንደነዚህ አይነት ወንጀለኞችን የሸዋ ፋኖ መሪ አድርጎ እነ መከታውን ማስቀመጥ፣ እነ እስክንድር ነጋን አመራር አድርጎ ማስቀመጥ ኢሞራል። እንደነዚህ አይነት ሰዎችን አንድነትን ለማምጣት በሚል የነጋሽ ተስፋዬን ገዳዮች ፋኖ አመራር አድርጎ ማምጣት ሲሞራል ከህዝብ ጋር የሚያጣል እና ነገሮችን ለዚህ ነው ነገሮችን በብዙ መልኩ ምን አድርጎታል አወሳስቦታል። ስለዚህ ለዚህ ነው ከአፋድ ጋር የሚደረግ ውይይት ከአፋድ ጋር የሚደረገው ነገር መስመር እየያዘ አይደለም። አይ ቲንክ እየከሸፈ ነው። ጎንደር ያለው ነው ነግሬያቸዋለሁ። ሸዋም ደግሞ በዚህ ሁኔታ ነገሮች ተወሳሰቡ። የሸዋ አፋሃዶች በደም እጃቸው ተጨማልቀዋል መሪዎቹ። ስለዚህ ምን ማድረግ እንደሚቻል አላውቅም። እነ መከታው ይሄንን የሰሩትን ወንጀል አምነውና ተቀብለው ይቅርታ ጠይቀው እስክንድር ነጋም ንስሐ ገብቶ ራሱን ይሄ መሪ ካልሆንኩ የሚለውን ነገር ትቶ በቃ ራሱን ፕራይቬት ሲቲዝን ራሱን ቢያርግ ተነጋግሮ ከአፋባ አመራሮች ጋር ተነጋግሮ በቃ እኔ ለጊዜው ማረፍ እፈልጋለሁ ለተወሰነ ጊዜ ነገሮች እስኪሰክኑ እና በፈሰሰውን ደም ምክንያት የተፈጠረው ውጥረት እስኪለዝብ ለጊዜው ማረፍ እፈልጋለሁ ብሎ እረፍት ቢወስድ በቃ እስክንድር ነጋ ኢሹ መሆኑ ቢቆም አጀንዳ መሆኑ ቢቆም እረፍት ቢወስድ መከታው ደግሞ የሸዋ መሪ ካልሆንኩ ብሎ ግትርነቱን ቢያቆም እስክንድርም ደግሞ አመራር መሆን አለበት ብሎ ግትርነቱን ቢያቆም በሸዋ ፋኖ ውስጥ ከመከታው ውጪ ደም የሌለበት ሰው ትግሉን ወደፊት ትልቅ ደረጃ ላይ ያደርስ የሚችል ሰው መሪ እንዲሆን ቢደረግ መከታውን በተቋም ደረጃ በኮማንድ ደረጃ አንድ ኃላፊነት ቢሰጡት እና በዛ መንገድ አርፎ ቢቀመጥ ጥሩ ነገር ሊመጣ ይችላል። መከታው ማሞ ምናምን በቃ አርፎ ይቀመጥ፣ የሆነ ኃላፊነት ይሰጠው፣ የሆነ መምሪያ ምክትል ኃላፊ ምናምን ሆኖ ይመደብ። ከዛ በቃ እንትናም ምንድነው እረፍት ይውሰድ፣ እስክንድር ነጋም እረፍት ይውሰድ። ከዛ በኋላ አሁን ያለው የሸዋ ጠቅላይ ግዛት እዝ እንደ ሸዋ ጠቅላይ ግዛት እዝ ወደ አፋባ ይቀላቀል። በዚህ መልኩ ሸዋን አንድ አድርጎ ወደፊት መሄድ ይቻላል። ያንን ማድረግ ካልተቻለ ግን ከነ መከታው ማሞ ከሚመራው ድርጅት ጋራ እስክንድር ነጋ ከሚመራው ድርጅት ጋራ የነጋሽ ተስፋዬ ገዳዮች ጋራ
ሌሎቹ በሸዋ ያሉት ፋኖች የመስራት እድላቸው በጣም ጠባብ፣ እጅግ በጣም ጠባብ እና ይሄ የአፋሕድ የሚባለው ነገር ለዚህ ነው ብዙም ውጤት አያመጣም፣ ብዙ ከዚህ በኋላ ወደፊት የሚሄድ አይደለም ብዬ የምለው በዚህ ምክንያት። ስለዚህ ያለው መፍትሄው ምንድነው? አፋብኃዎች አፋሕድ ላይ ጊዜ ማጥፋት የለም ወይንም ደግሞ አይ ግድ የለም እስከ መጨረሻው እንሞክር የሚሉ ከሆነ ማድረግ ያለባቸው ምንድነው? አንደኛ ለነደረጀ ቀነ ገደብ መስጠት። በዚህ ተርም ወደ አፋብኃ ትመጣላችሁ፣ ከአፋብኃ ጋር ትዋሃዳላችሁ አትዋሃዱ አለ። አይ አንዋሃድ የሚሉ ከሆነ በቃ አለቀ። ያንን ለህዝብ ተነግሮ በቃ እነ ደረጀም የራሳቸውን መንገድ ይዘው ነው የሚሄዱት ተብሎ ይነገራል። ወደ ጉዞ እርቅ ድርድር እየተባለ ጊዜ ማባከን ያስፈልጋል። ሌላው ደግሞ እነ ለመከታው ደግሞ ያው አሁን ሁሉ አካባቢ ነው ያለው የድርድር ለውይይት ላይ ነው ያለው። ለመከታው ደግሞ ቁጭ ብሎ ይነገር እስክንድር ምናምን የምትለውን ነገር አቆም። ስለዚህ የሸዋ ፋኖ ደግሞ መሪ ካልሆንኩ ብለህም አቆም። የሸዋ ፋኖ መሪ ልትሆን አትችልም። የሸዋ ፋኖች ሁሉም አንተን አይቀበሉም። ስለዚህ የሸዋ ፋኖ መሪ ሊሆን የሚችለው ሁሉም ፋኖች የሚቀበሉት መሪ ቢሆን ችግር የለውም ብሎ የሚሉት ሰው ሆናል። ወይ ከዚህ ወይ ከዛ ወይ ከሸዋ ጠቅላይ ግዛት ወይም ካሳምነውዝ ሁሉም ሊቀበሉት የሚችል ለሁሉም አክሴፕተብል የሆነ የሸዋ ፋኖ መሪ ነው መመደብ ያለው። አሁን ጎጃም ብትሄዱ ጎጃም ሁሉም ዘመነ ካሴ መሪ መሆኑን ሁሉም የጎጃም ፋኖች አክሴፕት አድርገውታል። ወሎ ብትሄዱ ምሬ ወዳጆ መሪ መሆኑን ሁሉም ላስታ ያሉት ጉቦ ያሉት አማራ ሳይንት ያሉት ደሴ አካባቢ አምባሰል ያሉት ሁሉም ቦታ ብትሄዱ ሁሉም ምሬ ወዳጆ አርካው ምሬ ወዳጆ የወሎ ፋኖ መሪ በመሆኑ የሚለው ሰው የለም። መሪያችን ብሎ ነው የሚሉት። እና ሸዋ ውስጥም አሉ። እኔ ልንገራችሁ፣ እውነቴን ነው የምላችሁ፣ ሸዋ ውስጥ በሁለቱም ጠቅላይ ግዛት በሁለቱም አደረጃጀቶች ሪስፔክት ያላቸው ፋኖች አሉ፣ የፋኖ መሪዎች አሉ። እና እነሱን የፋኖ መሪ አድርገው ማነው ደም ያለበትን እስከ መከታው ማሞን ከአመራርነት ከሸዋ መሪነት አንስቶ ሌላ ኃላፊነት መስጠት ይቻላል። እና ይሄንን መስማማት አለበት። መሪ ካልሆንኩ ብሎ የሚቀጥል ከሆነ የጋሽ ተስፋዬ ገዳይ ሆኖ የሸዋ ፋኖ መሪ ሊሆን አይችልም። ይሄንን ማወቅ አለበት። ይሄንንም ተቀብሎ ይሄንንም አድሚት አድርጎ ተሳስቻለሁ ለፐብሊክሊ ባይናገርም አትሊስት ለነድርሳን ለነዛ ላሉት ለአፋብኃዎች ተሳስቻለሁ። ስለዚህ በዚህ ምክንያት በቃ እኔን እያዩ ሰዎችም እየተናደዱ ትግሉን እንዳይቀዘቅዝ እኔም በቃ ሎኪ ታች ያለ አመራር ይዤ ነው መቀጠል የምፈልገው ብሎ ወደ ስምምነት ቢመጣ ይሻላል። ያ ከሆነ ነገሮች መስመር ይታሉ። ካልሆነ ግን የመከታው ማሞና የእስክንድር ነጋ ነገር አብቅቶለታል። አድማጮቻችን፣ ተመልካቾቻችን ለምን እነሱን የሚቀበል ፋኖ የሸዋ ህዝብ የሸዋ ማህበረሰብ የሸዋ ፋኖ ይኖራል ብዬ አላስብም። እስክንድር ነገር ገንዘብ የሰጣቸው በየሚዲያው የሚጽፉ በየሚዲያው ፕሮፓጋንዳ የሚሰሩ አሉ። የእስክንድር ነጋ ተጠቃሚ ይሆኑ እና እነሱ የሚሉትን አትስሙ። አብዛኛው ሜዳ ላይ ያለው ብዙዎቻችሁ መራቤቴ ብትደውሉ መንዝ ብትደውሉ ስለመከታው ስለነ መከታው ስለነ እስክንድር ነጋ መንዝ ብትደውሉ መራቤቴ ብትደውሉ ምንጃር ብትደውሉ ይነግሯቸዋል። ስለዚህ ሰራዊቱም እስክንድርን አይፈልግም፣ አፋሕድን አይፈልግም። የሸዋ ጠቅላይ ግዛት ፋኖችም የራምቦ ክፍለ ጦር በሉ የስቴጎማ ክፍለ ጦር በሉ የራስ አበበ አረጋይ ክፍለ ጦር በሉ የጣይቱ ክፍለ ጦር በሉ በሙሉ ፎሮቹ በሙሉ ዛታች ያለው ተዋጊው በሙሉ የሸዋ አንድነትን በቃ አንድ ሆነው ወደፊት መሄድ ነው የሚፈልጉ እና እነ እስክንድር ነጋና እነ መከታው ማሞ እንቅፋት እየሆኑ ፋኖን እያሰሩ ፋኖን እያገቱ የፋኖ አባቶችን እየገደሉ እንዲቀጥሉ አይፈልጉም። እዚህ ያለው ነገር በነ መከታው ማሞና በነ እስክንድር ነጋ ላይ ጀንበር እየጠለቀች ለራሳቸው ሲሉ ቢነቁ ይሻላቸዋል። እና ይሄ ነው እንግዲህ አድማጮቼ በአጠቃላይ የፋኖ አንድነትን እንቅስቃሴ በተመለከተ እንግዲህ ያለኝ ይሄ ነው። ኦል ኢን ኦል
ጥሩ ነገር ነው ያለው። በአፋብኃ ደረጃ እንግዲህ እንዳልኳችሁ ንግግር እያደረጉ ነው። ታገሱን ብለዋል፣ እንታገሳቸዋለን። ከዛ በተረፈ ግን የአፋሕድ ጉዳይ ግን ያው ትግል ነው፣ አፕ ኤንድ ዳውን ነው እና ሁሉ ነገር እንዳሰብነው 100% ስኬት አይኖርም እና 100% ሁሉ ነገር ቢሳካልን A+ ብናመጣ በጣም አሪፍ ነበር። እንደጠበቅን ጃክፓት ቢደርሰን በጣም አሪፍ ነበር። ነገር ግን ሁሌ እንዳሰብነው እንደጠበቅነው አይደለም የሚሆን። ስለዚህ ቢያንስ አትሊስት 85% የሚሆኑ ፋኖች አንድ ስለሆኑ እነዚህ 85% የሚሆኑ ፋኖች 15ቱን ማምጣት ካልቻሉ 15ቱን ለማምጣት በሚል ቁጭ ማለት ስለሌለባቸው 85ቱ ወደፊት መሄድ መቻል አለባቸው እና ይህንንም ከግምት በማስገባት ወደፊት መሄድ እንዳለባቸው ከግምት በማስገባት ይሄ በአንድነት ስም የሚያደርጉትን ድርድር የዝንተ ዓለም ድርድርና የፍልስጤምና የእስራኤል አይነት ድርድር አያደርጉትም ብዬ ተስፋ አድርጋለሁ። አድማጮቼ በፋኖ አንድነት ዙሪያ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።